ቀኑ ሰንበት ነው። ከቤተ ክርስቲያን መልስ ሶፋዬ ላይ ጋደም ብያለሁ። ከባለቤቴና ልጄ ጋር ቤት ያፈራውን ቁርስ አፋችን ላይ አድርገን ባለቤቴ ሆኗ ቤቱን ሞቅ ሞቅ ለማድረግ ቡና ለማፍላት ሽር ጉድ እያለች ነው። ልጅ ማርኮን ከእንቅልፉ ከተነሳ ጀምሮ ቁርሱም ላይ አሁንም ከስልኩ እንጂ ከኛ ጋር አልነበረም። ሶሻል ሚዲያ ላይ ተጥዶ የሚጠቅመውንም የማይጠቅመውንም እየተመለከተ ቢሆንም ለሚመለከተው ግን በስራ የተጠመደ ይመስላል። በተከፈተው ራዲዮ ላይ የሚኪያስ ቸርነት ቀረ ድሮ የሚለው ዘፈን ተጋብዟል። አብሮነታችንን አጥፍቶ ግለኝነትን አንግሶ የቴክኖሎጂ ጥገኛ ከመሆናችን በፊት የነበረው ማህበራዊ አኗኗራችንን ከአሁኑ ዘመን ጋር የሚያነጻጽር ሐሳብ ያለው ነፍስ ያለው ሙዚቃ ነው። ወይኗ ስልኳን ለማርኮን እያቀበለችው ውጪ ያለችው ልጄ ናፍቃኛለች፣ እስቲ የድምጽ ጥቅል ግዛልኝና ልደውልላት ብላ አዘዘችው። የልጃችን ማርኮን ምላሽ ግን አስደንጋጭ ነበር። በእኛ ዘመን ወላጅና ልጅ አይከባበር ዋሽቶ ሊያጣላ ማልዱ አንኳኳል ሰበር ብሎ እጁን በማወናጨፍ ተበሳጨ። በሙዚቃውና ግጥሙ ኃይል ወደ ኋላ ብዙ ዘመን ወደ ልጅነት የመለሰኝ አንድ ዕለት አስታውሳለሁ። እንዲሁ ሰንበት ነበር። ከጓደኞቼ ጋር ኳስ ለመጫወት ማልጄ ተነስቼ ለመውጣት ስለረፈደብኝ በጥድፊያ እየተዘግጃጀሁ ነበር። አባቴ የተኛ መስሎ ጋደም ብሏል የጠፈር ሶፋችን ላይ። እናቴ ከጓዳ ወጥታ የተጠቀለለ 10 ብር እያቀበለችኝ ተነስተሃል ጎሽ እስቲ ሮጥ ብለህ እድር ከፍለህልኝና ስትል ልቤ ለጨዋታ በመሰቀሉ ሳላስበው አምልጦኝ ከማለቴ የተኛ የመሰለኝ አባቴ እንዴት በሻይ ብርጭቆ እንደሳተኛ አስታውሼ ብቻዬን ከት ብዬ ሳኩኝ። ሳቄ የረበሸው ልጄ እየተነጫነጨ ወደ ክፍሉ ሄደ። አይ ዘመን